ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 1 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሸዋ ግንባር የአገዛዙ ጥምር ጦር እየፈረሰ መሆኑ ሲገለጽ፣ በወሎ ደግሞ የአባት አርበኞች ጦር ከባድ የደፈጣ ጥቃት ፈጽሟል። ዝርዝር የግንባር መረጃዎችን ይዘናል። ምርኮኛ ልጆቻቸው በሰላም ወደ ቤታቸው የተሸኙላቸው የኦሮሞ ብሔረሰብ አባላት ለፋኖ ምስጋና ማቅረባቸው ተሰምቷል። በስፋት ዳሰነዋል። በጦርነት ስጋት ምክንያት የትግራይ ተወላጆች ክልሉን ለቀው እየወጡ መሆኑን ዓለም አቀፍ ሚዲያው ዘግቧል። ለብልጽግናው አገዛዝ ድሮን በማቅረብ ኢትዮጵያውያንን ስታስጨርስ የከረመችው የተባበሩት አረብ ኤምሬትስ ትልቁ የነዳጅ ማደያዋ በድሮን ተመቷል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ ግንባር የአገዛዙ ጥምር ጦር እየፈረሰ መሆኑ ሲገለጽ፣ በወሎ ደግሞ የአባት አርበኞች ጦር ከባድ የደፈጣ ጥቃት ፈጸመ። እየተካሄደ ያለው የፋኖ ትግል ወደ አንድነት መምጣቱን ተከትሎ የአገዛዙ ጥምር ጦር በየቀኑ እየፈረሰ መሆኑ ተገልጿል። የፋኖ ኃይል መዋቅር ወደ አንድ መጠቅለሉ በአገዛዙ የጸጥታ ኃይል ውስጥ ከፍተኛ የስነ ልቦና ጫና በመፍጠር ተዋጊዎቹ በቡድን ወደ ፋኖ እየተቀላቀሉ ይገኛሉ። ፋኖ ብሔራዊ ንቅናቄ መመስረትን ተከትሎ በተፈጠረው የትግል መነቃቃት የአገዛዙ ሰራዊት የመዋጋት ዋኔው መክሰሙንና ከነጻነት ተዋጊዎች ጋር መጋጠም እንደማይፈልግ መረዳቱን ዘገባዎች ያመለክታሉ። ሸዋ ጠቅላይ ግዛት የሁለቱ የፋኖ እዞች ውህደት ለንቅናቄው ጥንካሬ ከመስጠቱም በላይ በአገዛዙ ጦር ውስጥ ያለውን ተስፋ የመቁረጥ ስሜት አባብሶታል። እንደ ወቅታዊ መረጃዎች በርካታ የአየር ኃይል አባላት ወደ ራምቦ ክፍለ ጦር መቀላቀላቸው የተሰማ ሲሆን የሸዋሮቢት እንቅስቃሴ ይህንን ድርጊት አጠናክሮታል። በዚሁ መሰረት አንድ የአየር ወለድ የመከላከያ ሰራዊት አባል ሙሉ ትጥቁን ማለትም አንድ ስናይፐር እና አንድ ክላሽንኮቭ ጠመንጃ ይዞ የሸዋ ጠቅላይ ግዛት እዝን ተቀላቅሏል። ከእርሱ ጋር አንድ የሰላም አስከባሪ የሚሊሻ አባልም ክላሽንኮቭ መትረየስ ይዞ ወደ ፋኖ መቀላቀሉ ታውቋል። ይህ በየቀኑ እየጨመረ የመጣው የሰራዊቱ መክዳትና ወደ ፋኖ መግባት በአገዛዙ ወታደራዊ አወቃቀር ላይ ከፍተኛ ክፍተት እየፈጠረ መሆኑን የሚያሳዩ ምልክቶች እየታዩ መሆኑን የዘገባው ምንጮች አክለው ገልጸዋል። በሌላ በኩል የቡግና ወረዳ አባት አርበኞች በብልጽግና መከላከያ ሰራዊት ላይ ከባድ የሽምቅ ጥቃት በመፈጸም አንጸባራቂ ድል መቀዳጀታቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ 303ኛ አሳምነው ኮር አካል የሆነው የቡግና ወረዳ አባት አርበኞች በአገዛዙ ብልጽግና ጦር ሰራዊት ላይ ደፈጣ በመጣል ታላቅ ጀብዱ ፈጽመዋል። ከ6 ያልበለጡ የቡግና ወረዳ የፋኖ ሲቪል መዋቅር አባላት አርበኞች ዳሪያ 06 ቀበሌ ለስራ በተላኩበት ቅጽበት የብልጽግና መከላከያ ሰራዊት ነጻ ቀጠና ነው ብሎ እግረኛ ሳይዘረጋ 3 ካሶኒ ሰራዊት ላሊበላ ወደ አይና ቡግና አሳልፋለሁ ሲል አርበኞቹ የካቲት 30 2018 ዓ.ም ከቀኑ 10 ሰዓት ገደማ ጃሮ ወንዝ ላይ ደፈጣ በመያዝ ፈጣን ጥቃት በመክፈት በርካታ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዚህም ፈጣን ጥቃት 7 የጠላት ኃይል ወዲያውኑ ሲደመሰስ ከ10 በላይ የቆሰለ ካሶኒ ከአገልግሎት ውጭ የተደረገ ሲሆን ሙትና ቁስለኛውን በአምቡላንስ ሲያመላልስ አምሽቷል። ይህ በእንዲህ እንዳለ የአፋብን ቴዎድሮስ እዝ 201ኛ ኮር በሞጣ ከተማ አስተዳደር ላይ የማስጠንቀቂያ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር በሞጣ ከተማ አስተዳደር ውስጥ በስልጣን ላይ ያለው የአገዛዙ አካል እየፈጸመው ያለውን የመሬት ክፍፍል ሴራ አስመልክቶ ጠንከር ያለ ማስጠንቀቂያ ሰጥቷል። እንደ ቴዎድሮስ እዝ 201ኛ ኮር መግለጫ በሞጣ ከተማ አስተዳደር የተሰገሰጉ የአገዛዙ ተላላኪዎች የህዝቡን የህልውና ትግል ለማዳከም የመሬት ስጦታን እንደ መደለያ እየተጠቀሙበት ይገኛሉ። ይህ የካድሬዎች ስልት ለአገዛዙ የስልጣን ዕድሜ ማራዘሚያ ተብሎ የተጠነሰሰና የህዝቡን ሀብት ለግል ጥቅም ለማዋል የታለመ መሆኑን ንቅናቄው ገልጿል። በተለይም በፖሊስና በሚሊሻ አባላት ስም የሚፈጸመው የመሬት ዝውውር የአማራን ህዝብ ለማወናበድና በንቅናቄው ደጋፊዎች መካከል መከፋፈል ለመፍጠር የተወጠነ ሴራ መሆኑን ንቅናቄው በጽኑ አውግዟል። በመሆኑም የአፋብን ቴዎድሮስ እዝ 201ኛ ኮር ጥብቅ ክትትል በሞጣ ከተማ አስተዳደር አማካኝነት ከመሬት አስተዳደር ለፖሊስና ሚሊሻ አባላት የሚተላለፈው ማንኛውም ንብረት በጥብቅ ክትትል ስር መሆኑን ገልጿል። ምርኮኛ ልጆቻቸው በሰላም ወደ ቤታቸው የተሸኙላቸው የኦሮሞ ብሔረሰብ አባላት ለፋኖ ምስጋና ማቅረባቸው ተሰማ። በአማራ ክልል እየተካሄደ በሚገኘው ጦርነት በሺዎች የሚቆጠሩ የስርዓቱ አገልጋይ የመከላከያ ሰራዊት አባላት ተማርከው በፋኖ እጅ ይገኛሉ። ፋኖ እነዚህ ምርኮኛ ወታደሮችን የዓለም አቀፍ የምርኮኛ አያያዝ ህገ ደንብን ባከበረና አማራዊ ሴትን በጠበቀ መልኩ ተንከባክቦ እንደያዛቸው በተደጋጋሚ ይገለጻል። ከምርኮኛ ወታደሮች መካከል ከፍተኛውን ቁጥር የሚይዙት የኦሮሞ ተወላጆች ሲሆኑ
ይህ ስርዓት የኦሮሞ ስርዓት ነው፣ እንዳይፈርስ መታደግ አለባችሁ በሚል ፕሮፓጋንዳ ተታለው መከላከያ ሰራዊትን እንደተቀላቀሉ ይናገራሉ ሲል መረብ ሚዲያ ዘግበዋል። የፋኖ አባላቱም በፈቃደኝነት ዓላማቸውን ተጋርተው ከእነሱ ጋር ለመቀላቀል የፈለጉ ምርኮኛ ወታደሮችን የተሃድሶ ስልጠና በመስጠት እንዲቀላቀሏቸው ያደረጉ ሲሆን ወደ ቤተሰቦቻቸው መሄድ የፈለጉትን ደግሞ የትግሉን ዓላማ በማስረዳትና የትራንስፖርት ወጪ በመሸፈን በሰላም የሚሄዱበትን ቀጠና በማመቻቸት እየሸኙ ይገኛሉ። ልጆቻቸው ከሞት ተርፈው በሰላም የመጡላቸው በወለጋ፣ በሸዋ፣ በቦረናና በሌሎች የኦሮሚያ አካባቢዎች የሚገኙ የምርኮኛ ወታደር ወላጅ የሆኑ የኦሮሞ ብሔረሰብ አባላት ለፋኖ ምስጋና ማቅረባቸውን ነው በየቀጠናው ያሉ የፋኖ አመራሮችን በማነጋገር ማረጋገጥ መቻሉን ዘገባው ያመላከተው። በፋኖ ከተማረከ በኋላ የመጓጓዣ ወጪ ተሸፍኖለት የተሸኘ ልጇን በሰላም ያገኘች በምዕራብ ሸዋ አምቦ ከተማ አካባቢ ነዋሪ ሆነች አንዲት እናት ምርኮኛ ልጇ ይዞት በነበረው የፋኖች ስልክ ቁጥር በመደወል ልጄን ዳግመኛ እንደወለዳችሁት ነው የምቆጥረው። ይህ አካሄዳችሁ ትግላችሁ ሀቅ እንዳለው የሚያስመሰክር ነው። የእውነት አምላክ ከእናንተ ጋር ይሁን የሚል መልእክት ማስተላለፋቸውን ነው የፋኖ አመራሮቹ የገለጹት። ምርኮኛ ልጃቸው በሰላም ወደ ቤቱ የተመለሰላቸው ሌላኛዋ በቄለም ወለጋ ደንቢዶሎ ከተማ ነዋሪ የሆኑ አንድ አባት ልጄ በፋኖ መማረኩን ስሰማ አለቀስኩ። ምክንያቱም እኛ በቀበሌ ስብሰባ በኦቢኤን እና ኦኤምኤን ቴሌቪዥንም የሚነገረን ፋኖ ገዳይና አራጅ ነው በሚል ነው። አሁን ግን ልጄ በሰላም መጥቷል። በዚህም የትግላችሁን ሀቀኝነት አረጋግጣችሁልኛል። አምላክ ከእናንተ ጋር ይሁን የሚል መልእክት አስተላልፈዋል። ምርኮኛ ልጆቻቸው በሰላም ወደ ቤታቸው መሸኘታቸውን ተከትሎ ኦሮሚያ ክልል ሰሜን ሸዋ ዞን አርሲ አካባቢን ጨምሮ በጉጂ፣ በምስራቅ ወለጋ፣ ነቀምቴና በሌሎች የክልሉ አካባቢዎች የሚገኙ የኦሮሞ ተወላጆች ተመሳሳይ የምስጋና መልእክት ማስተላለፋቸውን ነው የፋኖ አመራሮቹ የገለጹት። በጦርነት ስጋት ምክንያት የትግራይ ተወላጆች ክልሉን ለቀው እየወጡ መሆኑን ዓለም አቀፍ ሚዲያው ዘገበ። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የዜና ወኪሉ በትግራይ ክልል መዲና መቀለ በእኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በመፈለግ ላይ መሆናቸውን መመልከቱን ገልጿል። ከ2013 እስከ 2015 ዓ.ም በብልጽግናው አገዛዝና በትግራይ ኃይሎች መካከል በተደረገውና ቢያንስ የ600 ሺህ ሰዎችን ሕይወት በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል ተሳትፎ የነበረው የ23 ዓመቱ አቤል ለደህንነቱ ሲባል ስሙ የተቀየረ አዲስ ግጭት መከሰቱ አይቀሬ መሆኑን እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ለኤኤፍፒ ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። የ2015 ዓ.ም የእርስ በርስ ጦርነቱን ያስቆመው የሰላም ስምምነት በአግባቡ ተፈጻሚ ሳይሆን መቆየቱን የገለጸው ዘገባው በሁለቱ ወገኖች መካከል ያለው ግንኙነትም እጅግ ተለዋዋጭ ሆኖ ቀጥሏል ብሏል። ከትግራይ ጋር የምትዋሰነው የኤርትራና የኢትዮጵያ ግንኙነት ይበልጥ መሻከሩ ደግሞ ሁኔታውን ይበልጥ አባብሶታል ሲልም አክሏል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ሕዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛሉ። አቤልም ስደተኞቹን መቀላቀል ቢፈልግም ግጭትና የጸጥታ ችግር ከሌለባቸው ጥቂት የኢትዮጵያ አካባቢዎች አንዷ ወደ ሆነችውና 700 ኪሎ ሜትር ርቀት ላይ ወደምትገኘው አዲስ አበባ የሚጓዙ አውቶቡሶች ሙሉ ሆነውበታል። እዚህ ማንም የቀረ የለም ይላል አቤል። የመሰረታዊ ሸቀጦች እጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። የጎዳና ላይ ሻጮች በህገወጥ መንገድ የገቡ የነዳጅ ቦቴዎችን በመንገዶች መገናኛ ላይ የሚሸጡ ሲሆን ዋጋውን በጥቂት ቀናት ውስጥ ከ300 ወደ 430 ብር በፍጥነት ማሻቀቡን የኤኤፍፒ ጋዜጠኛ ተናግሯል። ለብልጽግናው አገዛዝ ድሮን በማቅረብ ኢትዮጵያውያንን ስታስጨርስ የከረመችው የተባበሩት አረብ ኤምሬትስ ትልቁ የነዳጅ ማደያዋ በድሮን ተመታ። በተባበሩት አረብ ኤምሬትስና ሩዋይስ የኢንዱስትሪ ቀጠና ውስጥ የሚገኘው የሀገሪቱ ትልቁ የነዳጅ ማጣሪያ ፋብሪካ በደረሰበት የድሮን ጥቃት ሳቢያ ስራ ማቆሙን ብሉምበርግ ከደቂቃዎች በፊት ጉዳዩን የሚያውቁ ምንጮችን ጠቅሶ ዘግበዋል። የአቡዳቢ ብሔራዊ የነዳጅ ኩባንያ በነዳጅ ማጣሪያው ላይ የደረሰውን ጉዳት እየገመገመ መሆኑን የጠቀሱት ምንጮቹ ጉዳዩ ገና ይፋ ባለመደረጉ ስማቸው እንዳይጠቀስ ጠይቀዋል። የሩዋይስ የነዳጅ ማጣሪያ በቀን 922,000 በርሜል ነዳጅ የማጣራት አቅም ያለው ተቋም ነው። ይህ የድሮን
የድሮን ጥቃትና የተቋሙ መዘጋት በመካከለኛው ምስራቅ በፋርስ ባህረ ሰላጤ አካባቢ በሚገኙ የኃይል ማመንጫና የነዳጅ ተቋማት ላይ እየደረሰ ካለው ተከታታይ ጥቃትና መስተጓጎል ጋር ተያይዞ የመጣ ነው። አድኖክ ከብሉምበርግ ለቀረበለት የማብራሪያ ጥያቄ እስካሁን ምላሽ አልሰጠም። የአቡዳቢ ሚዲያ ቢሮን ጠቅሶ የተባበሩት አረብ ኤምሬትስ ቀደም ብሎ እንደገለጸው በሩዋይስ የኢንዱስትሪ ቀጠና በሚገኝ አንድ ተቋም ላይ በደረሰ የድሮን ጥቃት የተቀሰቀሰን የእሳት ቃጠሎ ለመቆጣጠር ጥረት እየተደረገ እንደነበር ገልጿል። ቀጠናው የማዳበሪያ ፋብሪካ፣ የኬሚካል ተቋማትና የኃይል ማመንጫዎችን የሚይዝ ሲሆን አንድ ትልቅ የነዳጅ መላኪያ ተቋምም በአቅራቢያው ይገኛል። በሌላ የቀጠናው መረጃ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ኢራን የቱርክ የአየር ክልል ላይ የፈጸመችው ጥሰት ምንም አይነት አሳማኝ ምክንያት ሊቀርብበት እንደማይችል በመግለጽ አስጠንቅቀዋል። ፕሬዝዳንቱ አክለውም በቀጠናው ባሉ አገሮች ላይ የሚሰነዘሩ ጥቃቶች ማንንም እንደማይጠቅሙ ተናግረዋል። ከኢራን ፕሬዝዳንት ማሱድ ፔዜሽኪያን ጋር በስልክ ባደረጉት ውይይት ቱርክ ጦርነቱ እንዲያበቃ የዲፕሎማሲ ጥረቶችን እያደረገች መሆኑን ተናግረዋል። ኤርዶዋን ትናንት ማታ በነበራቸው የካቢኔ ስብሰባ ላይ በቀናት ማስጠንቀቂያዎችን ብንሰጥም እጅግ በጣም የተሳሳቱና ጠባጫሪ እርምጃዎች መወሰዳቸውን ቀጥለዋል። ይህም የቱርክን ወዳጅነት አደጋ ላይ ይጥላል ብለዋል። ፕሬዝዳንቱ ይህንን የተናገሩት ሰኞ ዕለት ወደ ቱርክ የአየር ክልል የተተኮሰ ሁለተኛውን የኢራን ባለስቲክ ሚሳይል የኔቶ የአየር መከላከያዎች መጥተው ከጣሉ በኋላ ነው። ቱርክ የኔቶ ሁለተኛዋ ትልቁ ጦር ያላት አገር ስትሆን ከኢራን ጋር ረጅም ድንበር ትጋራለች። ይህም ላለፉት 500 ዓመታት የተረጋጋ ነበር። በኢራን ውስጥ ካለው አገዛዝ ጋር ተመሳሳይ የሆነ ጥብቅ ግንኙነት ያለው ሌላ የኔቶ አባል አገር የለም። ኤርዶዋን በዩክሬን በጋዛና በሌሎች በርካታ ሀገራት እንዳደረጉት ሁሉ ራሳቸውን እንደ አስታራቂ ማሳየት ይፈልጋሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ስለሚያካሄዱት ጦርነት በኤክስ ገጻቸው ላይ ባሰፈሩት መልእክት የቴህራንን አገዛዝ እየሰባበር ነው ብለዋል። ዋና ዓላማችን የኢራንን ሕዝብ ከአገዛዙ እስላማዊ አብዮት ማላቀቅ ነው ያሉት ጠቅላይ ሚኒስትር ኔታንያሁ የመጨረሻው ውሳኔ ግን የእነርሱ ነው ሲሉ ተደምጠዋል። ምንም ጥርጥር የለውም እስካሁን በተወሰደው እርምጃ ሰባብረናቸው አሁንም እርምጃችንን እንደቀጠለ ነው በማለት በይፋዊ ኤክስ ገጻቸው ላይ ጽፈዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።